ነብዩላህ ዒሳ አለይሂ ሰላም ተወዳጁ የአላህ ነብይ የመርየም ልጅ ኢየሱስ አለይሂ ሰላም በሳቸው ዘመን አላህ ነብይ አድርጎ ወደ በኒ እስራኤል ወደ ጠፉ በጎች ሲልካቸው የሳቸው ህዝብ በህክምናው ሳይንስ የታወቀ ነበር። በጣም ልቀው ነበር በህክምናው ሳይንስ ሚችላቸው የለም። ኃይለኛ ዶክተሮች ናቸው። እሳቸው ይዘውት የወጡት ተአምር ይሄን የሳይንስ ህግ የሚጥስ ነበር። ካወላለዳቸው ይጀምራል። ሊአሃበለኪ ጉላመን ዘኪያ ለመርየም ምን አላት ጅብሪል መጥቶ ብፁዕ የሆነ ልጅ ልንሰጥሽ ነው። ሴት ልጅ ያለ ባል ትወልዳለች? አይሆንም። እሷም ተገርማ እኮ ነው እንዴት ልጅ ሊኖረኝ ይችላል? ወለም የምሰስኒ በሸሩን ወለም አኩን በጊያ እኔ ወንድ አልነካኝ ወይም መጥፎ ሰሪ አይደለሁም ዝሙት መድ እንዴት ልጅ ሊኖረኝ ይችላል አለች። አላህ በተአምሩ እንዲወለድ አደረገ። ካወላለዱ የሳይንስን ህግ ጥሶ መጣ። ሳይንስ የሚለው ምንድነው? ሴትና ወንድ ተገናኝተው የሁለቱ የዘር ፈሳሽ ተዳምሮ ወንድ ወይ ሴት ይወለዳል ነው አይደል? እሷ ሴት ልጅ ወለደች። ካወላለዱ የነሱን ህግ ጥሶ መጣ። እንደተወለደም ታዝሎ ያለ ንግግር ጀመረ። يكلم الناس في المهد ታዝሎ ነብይ ዒሳ ትልቆችን ያናግር ነበር። አናግሩት አለቻቸው። ዲቃላ ወልደሻል ብለው እሷ ላይ ሲዘምቱባት قالوا كيف نكلم من كان في المهد صبيا የታዘለ ህፃን እንዴት ብለን እናገራለን አሉ። ነብይ ዒሳ አፋወጡና በአላህ ተአምር قال انا عبد الله እኔ የአላህ ባሪያ ነኝ። አታኒ الكتاب وجعلني نبيا መጽሐፍ ለወደፊት ይሰጠኛል ነብይ ማርጎኛል። ህፃን ልጅ በልጅነቱ ታዙር ያወራል? አያወራም። ሳይንስ ይሄን ነው የሚለው። ገና 1 አመት ላይ ነው ባባ ማለት የሚጀምረው። ይሄን ህግ ጥሶ እንዲመጣ አደረገው አላህ። ካደጉም በኋላ የሚያሳዩት ተአምር ሳይንሱ የማይቀበለው ነበር የነሱን ዘመን